በደስታ ሰዓት አላህን ወቀው። እቺ ርዕስ ያስፈለገችበት ምክንያት ምንድነው ካላችሁኝ አብዛኛው ሰው ትንሽ ነገሮቹ ሲስተካከል ህመም ላይ ቆይቶ አላህ አፍያውን ሲመልስለት በጣም ማመስገን የነበረበት ማንን ነው? አላህን ነበረ። አላህን ይረሳና ምን ይሆናል? ከመስጊድ ይርቃል። አላህን ይረሳና ዚክር ማድረግ ያቆማል። አላህን ይረሳና ሌላውን ያመሰግናል። ርዝቁንም ሲያሰፋበት እንደዚሁ አላህን ይረሳና ይሸሻል። አወል ሰልፍ ከሆነ ወይ ወደ ኋላ ወይ ወደ ቤቱ ይሰግዳል ወይም ስራ ቦታ ይሰግዳል፣ ይርቃል። መጀመሪያ ግን የሆነ ነገር ጭንቅ ሲለው ያ ረብ ብሎ አላህን ለምኖ ነበር። ስለዚህ ኒዕማውን አላህ ሲሰጠን እኛ ላይ የሚጠበቀው ምንድነው? ከመጀመሪያው የበለጠ አላህን ይበልጥ መገዛት ነው። ዘከሪያ ዓለይሂ ሰላም ለብዙ ዓመታት በልጅ ማጣት በናፍቆት ተሰቃይተው ሚስታቸው ልጅ አጣ መሃን ሆና እሳቸውም የአላህ ነብይ ህዝቦቻቸው ሲያስተባብሏቸው ነብይማ ቢሆን ልጅ ያገኝ ነበር እያሉ እንደ ደካማ ነገር ሲያዩባቸው ዘከሪያ እንግዲህ ታሪኩን እንደምታውቁት መርየምን ዓለይሂ ሰላም እሷን ሲንከባከቡ ኃላፊነት የወሰዱ እሳቸው ናቸውና መርየም ጋር ሲገቡ በክረምት ማይገኘው ምግብ እሷ ጋር ይገኛል። ሲገቡ በበጋ ማይገኘው እሷ ጋር ይገኛል። አላህ አንበሻበሻል። ያ መርየሙ አና ለኪ ሃዛ፣ አንቺ መርየም ወይ ይሄ ለአንቺ ኬት ነው የምታመጪው? ኬት ነው የምታገኘው ብለው ሲጠይቋት መርየም ይሄማ ከአላህ በኩል ነው። ኢነላሃ የርዙቁ መን የሻ ቢገይሪ ሒሳብ፣ አላህ ያለ ገደብ ነው ባሪያዎችን የሚለግሰው፣ ሲሰጥ በካልኩሌት አይደለም። የዚህ ጊዜ ዘከሪያ ምን አሉ? እስከ ዛሬ የት ሂጄ ብለው እጃቸውን አነሱ። ምን ነበር እሳቸው ጋር እድሜያቸው ሄደዋል፣ የሚስታቸው እድሜ ሄደዋል። በዛ ላይ መሃን ናት። በቃ መሃን ስለሆነች አትወልድም ነበር። ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ፣ አላህ ያለ ገደብ ነው ባሪያዎችን የሚረዝቀው። ስለዚህም መርየም ዓለይሂ ሰላም ይህን ስታስታውሳቸው ሁናሊከ ደዓ ዘከሪያ ረበሁ፣ እዛው ቦታ ዘከሪያ ጌታውን ተማጸነ። ያ ረቢ ልጅ ስጠኝ አሉ። አላህ ስም አውጥቶ ያሕያ የተባለ ታሪኩ ረጅም ነው ለገሳቸው። ሲለግሳቸው እንዴት ነው እኔ ልጅ ሚኖረኝ? ሚስቴ መሃን ናት፣ እኔ ሽማግሌ ነኝ። አላህ እንዲህ በዚህ መልኩ ባሪያዎችን ይለግሳል ሲላቸው መላእክቱም መልስ ሲሰጣቸው ቃለ ረቢ ጀዐል ሊ አያ፣ ጌታዬ እንደዛማ ከሆነ ምልክት አሳየኝሽ፣ ለእኔ የሆነች ምልክት ስጠኛል። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዘን፣ አንተ ምልክት 3 ቀን 3 ሰዎችን በጥቅሻ በምልክት ካልሆነ ላትናገር ነው ላታወራ ነው። ከዛ ምን አላቸው አላህ? የሁሉ ኒዕማ የዋልኩልህ እኔ ስለሆንኩኝ ወዝኩር ረበከ ከሲራን፣ ጌታህን በብዙ አውሳው፣ ወሰብህ ቢልዓሽይ ወልኢብካር፣ በጠዋቱም በማታውም ክፍለ ጊዜ አወድሰው፣ የበለጠ ቅረበው። አያችሁ። ስለዚህ አላህ ኒዕማውን ሲለግሰን ይበልጥ መቃረብ ነው። ያ ረብ ባሰጠኝ ማን ይሰጠኝ ነበር? ባዶ ነበርኩ። ትላንት መግቢያ መውጫ አጥቼ ጨንቆኝ ነበር። የሰጠኸኝ አንተ። ምስጋና በምን ይገለጻል? መስጊድ ጊዜ በጊዜ መግባት። ምስጋና በምን ይገለጻል? ሰደቃ በማውጣት። ምስጋና በምን ይገለጻል? የአላህን ከላም በየጊዜው ማንበብ፣ እሱን ማውሳት፣ መልካም መሆን እንጂ አምባገነን መሆን፣ ማመፅ፣ ከኔ በላይ ላሳር፣ ከኔ በላይ ማን አለው ብለህ ሰዎች ላይ ልትኮራ አይገባም። ስለዚህ አላህን በአማኑ ጊዜ የተዋወቀ ሰው በጭንቀት ሰዓት ማን ይደርስለታል? አላህ። አንድ ሐዲስ ላስታውሳችሁ። ይህ ሐዲስ ቱርጁማኑል ቁርአን ተብለው የሚታሰቡት የተገለጹት ነቢዩ ሰለላሁ ዐለይሂ ወሰለም የቁርአንን ተፍሲር እንዲያውቅ ዱዓ ያደረጉለት ታላቁ ሰሓቢ ያጎታቸው ልጅ አብደላህ ብኑ አባስ ያስተላለፉት ሐዲስ ነው።
አብዱላህ ብኑ አባስ ረዲየላሁ ዐንሁማ ምን ይላሉ? ቃለ ኩንቱ ኸልፈ ነቢይ ሰለላሁ ዐለይሂ ወሰለም የውመን፣ አንድ ቀን ከነቢዩ ጀርባ ኋላ ነበርኩኝ። ፈቃለ አሉኝ፣ ያ ጉላም አንተ ልጅ ወይ ኢኒ ኡዓሊሙከ ከሊማት፣ እኔ ንግግሮችን አስተምረሃለሁ። እሕፈዝላህ የሕፈዘከ፣ አላህን ጠብቀው አላህ ይጠብቀሃል። አላህን ጠብቀው ጋርዱን ማለት ነው። ላ ባዘዘ ቦታ ተገኝ፣ ከከለከለ ቦታ ተከልከል፣ አላህ ይጠብቀሃል። እሕፈዝላህ አላህን ጠብቀው፣ ተጂድሁ ቱጃሃከ ፊት ለፊት ታገኘዋለህ። ኢዛ ሰአልተ ፈስአልላህ፣ ስትጠይቅ አላህን ጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ፣ ስትታገዝም ስትረዳም በአላህ ተረዳ። ጥያቄ መጠየቅ ሓጃ አለብህ ያ ረብ በል። በሩን ያልዘጋው ጌታ፣ ቢሰጥ ማያልቅበት ጌታ፣ አላህን ለምነው፣ ጠይቀው፣ ጨቅጭቀው። አዎ ሰዎች በሩን ቢዘጉብህ፣ ሁሉም ጀርባ ቢሰጥህ፣ ሁሉም አድማ ቢያደርግብህ፣ አንድ በር አልተዘጋም። የማን በር? የአላህ በር። ለይለን ወነሃራ ክፍት ነው። ሁሌ ጨቅጭቀው፣ እጅህን አንሳ። ፈኢዛ ሰአልተ ፈስአልላህ፣ መጠየቅ ከፈለክ አላህን ጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ፣ መታገዝ ከፈለክ በአላህ ታገዝ አሉትና ወዕለም እወቅ አነ ልዑማ፣ ህዝብ በአጠቃላይ ለው እጅተማዓት ቢሰባሰቡ አላ አን የንፈዑከ ቢሸይኢን፣ አንተን በአንዳች ነገር ሊጠቅሙህ፣ ሀብታም ሊያረጉህ፣ ድርጅትን ሊያሳድጉልህ፣ ያንተን ንግድን ሊያጧጥፉልህ፣ እሱን እናግዘው የበላይ እናድርገው ብለው ቢሰባሰቡ፣ ታማሃል ሊያድኑ ምን ቢሉ ቢሰባሰቡ፣ ለም የንፈዑከ ኢላ ቢሸይኢን ቀድ ከተበሁ ላሁ ለከ፣ አንተን ሊጠቅሙህ አይችሉም በማንኛውም ነገር አላህ ለአንተ የጻፈልህ ካልሆነ በስተቀር። ወኢን እጅተመው፣ አሁንም ቢሰባሰቡ በምን በተቃራኒው፣ አላ አን የዱሩከ ቢሸይኢን፣ አንተን በአንዳች ነገር ሊያጠፉ፣ እከል የሚባል ሰው እዚያ አካባቢ መኖር የለበትም፣ ከኛ ንግድ አካባቢ መጥፋት አለበት፣ እሱን ከገበያ መውጣት አለብን ብሎ አድማ ቢያደርጉብህ፣ ከአገር ሊያባሩ ሊገሉ፣ የተለያየ ሴራ ቢያደርጉብህ፣ ለም የዱሩከ ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይከ፣ አላህ በአንተ ላይ የጻፈብህ ካልሆነ በስተቀር ማንም ሊጎዳ አይችልም። ለምን? ሩፊዐት ልአቅላም፣ ብዕሯ ተነስታለች። ወጀፈት ስሑፍ፣ እንደዚሁም መጽሐፉም ወረቀቱም ደርቃለች፣ ተጽፏል፣ አብቅቷል አሉ። ኢማም ትርሚዚ የዘገቡት ነው። በሌላ ዘገባ ላይ ምን አሉት? እሕፈዝላህ ተጂድሁ አማመከ፣ አላህን ጠብቀው፣ ባዘዘ ቦታ ተገኝ፣ ፊት ለፊት ታገኘዋለህ። ስትጠየቅ ወዲያው ነው መፍትሄ የምታገኘው፣ ጭንቀትህ ይወገዳል። ተዐረፍ ኢለላህ፣ ከአላህ ጋር ተዋወቅ። ይሄ ነው ርዕሳችን። ተዐረፍ ኢለላህ፣ ከአላህ ጋር ተዋወቅ። ፊረኻኢ፣ በደስታ ጊዜ፣ ጤነኛ ሆነህ፣ ወጣት ሆነህ፣ ሀብታም ሆነህ፣ በአንተ ዙሪያ የሚወዱ አጃቢዎቹ በበዙ ሰዓት ከአላህ ጋር ተዋወቅ። ለምን? ያዕሪፍከ ፊ ሽዳ፣ በጭንቅ ጊዜ ማንም ከጎን ሲጠፋ፣ ባዶ ስትሆን፣ ኪስ ባዶ ሲሆን፣ ህመም ሲመጣ፣ ሽምግልና ሲመጣ፣ የሆነች የተጨናነቀ ቦታ ላይ ስትገባ፣ ታስረ እስር ቤት ስትገባ፣ ጭንቅ ያለ ሰዓት ማን ያውቀሃል? አላህ ያውቃል። ወዕለም እወቅ አነ ማ አኽጠአከ፣ አንተን የሳተህ ለም የኩን ሊዩሲበከ፣ ሊያገኘ አይችልም። ወማ አሳበከ፣ አንተን ያገኘህ ደግሞ ለም የኩን ሊዩኽጢአከ፣ አንተን ሊስት አይችልም። ወዕለም እወቅ፣ ብዙ ምክር ሰጡት። አነ ነስረ መዐ ሶብር፣ ድል ያለው ከትዕግስት ጋር ነው። ድል ለስኬት፣ ንግድ ስኬታማ እንዲሆን ሶብር ያስፈልጋል። ወንድሜ የሆነ ንግድ ጀመርክ አልተሳካም፣ ሌላ ጀምር። ሶብረኛ መሆን፣ ንግድህ ውጤታማ ለመሆን ሶብር። በአንዴ ከገበያ መውጣት አይደለም፣ ታግሰ ሌላ አቅጣጫ ሌላ መንገድ መሄድ ነው እንጂ በአንዴ ተስፋ መቁረጥ በዱንያም በአኼራም በኢስላም የተወገዘ ነው። ተስፋ መቁረጥ የጠማሞች ባህሪ ተብሏል። ተስፋ መቁረጥ አላህን የረሱ ሰዎች ባህሪ ነው። በምንም መልኩ ተስፋ አትቆርጥም። ለምን? አላህን ይዘ አትወድቅም። ወዕለም ወቅ አነ ነስረ መዐ ሰብር ወአነ ልፈረጀ፣ ፈረጅ ጭልም ብሎ ንጋቱ ሲመጣ፣ ነገሮች ጥብቅ ብለው ክፍትፍት ሲልብህ፣ ክራውድ የሆነው ነገር በአጠቃላይ ሲስተካከል፣ ሐጃ የሚከፋፈተው ማአል ከርቢ፣ ከጭንቀት ጋር ነው። ጭንቅ ጥብብ ሲል ፈረጃው ሊመጣ ነው። ሊነጋጋ ሲል ይጨልማል አይደል የሚባለው? የጨነቀ ሰዓት እወቀው ፈረጃው ሊመጣ ነው።
ወአነ الفرج مع الكرب አሉና ወአነ مع العسر يسرا ሁልጊዜም ከችግር ጋር ምን አለ ምቾት አለ አዎ ወአነ مع العسر يسرا ጭንቅ ብሏል መኪና እየነዳ መንገዱ ማብራት ይዟል ክራውድድ ሆኗል አይደል ያ ክራውድዱ ይከፈታል አይከፈትም ይከፈታል የኛ ማህያት እንደዚህ ይከፋፈታል ነገሮች ተበላሽቷል ይስተካከላሉ ታዲያ ምንድነው የሚጠበቅበት አላህን በደስታ ጊዜ ወቀው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰለም እንዲያሉ መን ሰረሁ አን يستجيب الله له عند الشدائد والكرب በጭንቀት ሰዓት በመከራ ሰዓት እንደው ነገሮቹ ጥብቅብቅ ባሉበት ሰዓት ዱዓውን አላህ እንዲቀበለው የፈለገ ሰው فليكثر الدعاء في الرخاء በደስታው በአማኑ ጊዜ ዱዓ ያብዛ ሰላሙነ ዱዓ ያብዛ ሁሌ አላህን ጨቅጭቀው ለምን ጭንቅ ሲል በጣም ላንተ በሚያስፈልግ ሰዓት አላህ የዛኔ ይቀበልሃል አይ ሐዲስ እኮ ነው አላህ ማይወደው ምንድነው ሳይለመን ሲቀር ነው ሰው ዛሬ በቃ ዱዓ የሚያስፈልገው መቼ ነው የሚለው ንግድ በቃ ሲጠፋ ገበያ ሲጠፋ ህመም ሲመጣ የሆነች ነገር አይደለም ዱዓ ሁሌ ነው ሌላ ወነሃራ ያ ረብና ነብዩ ያደርጓል አይደል اللهم يا مقلب القلوب ثبت قلبي على دينك يا نبي ዱዓ ነው اللهم اني اسالك الهدى والتقى والعفاف والغنى يقولوا يا نبي دعاء ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا نبي دعاء هلي زاري نجم هلي بي صلاة بي سجود بي منو الله نمجكجك لمن كتب على بطرو ساعات كالله جا يتواوك أسو بچنك ساعات ما يدرسلتال الله يدرسلتال